ጊዜው የመጀመሪያው የሥነ ፍጥረት ቀን ነው። ቦታው ደግሞ ዓለመ መላእክት። ቅዱስ እግዚአብሔር ቅዱሳን መላእክትን ፈጥሮ ተሰወረባቸው። ይህን ጊዜ በፍጥረታት ታሪኩ ውስጥ የመጀመሪያውን ጥያቄ መላእክት አቀረቡ። ጥያቄያቸው ማን ነው የፈጠረን? ከየትስ ነው የመጣ ነው የሚል ነበረ። በቀድሞ ስሙ ሳጥናኤል የተባለው መልአክ በቦታ አቀማመጥ ከሁሉ መላእክት በላይ ስለሚገኝ ለመላእክቱ ጥያቄ እኔ ነኝ የፈጠርኳችሁ በማለት ምላሽን ሰጠ። የመላእክቱ ጥያቄ ግን በዚህ የሳጥናኤል ምላሽ አላበቃም ነበረ። አንተ በቦታ አቀማመጥ ከሁላችን በላይ ስለሆንክ ፈጠርኳችሁ ካልክ እኛ ደግሞ ከበታቻችን ያሉትን ፈጥረናቸዋል ማለት ነው ሲሉ ወሳኝ ጥያቄን አቀረቡ። ይህን ጥያቄ ተከትሎ መላእክቱ አዎ ሳጥናኤል ፈጥሮናልና በፍጹም እሱ አልፈጠረንም፣ እርሱም እንደኛ ያለው ነው በሚሉ ቡድኖች ተከፈሉ። ሌሎች ደግሞ ድምፀ ተአቅቦ ወይም ዝምታን መረጡ። በሰማያውያኑ ሰራዊት ዘንድ ጥያቄ የወለደው ክርክርና መጠራጠር ተነሳ። ዓለመ መላእክት ተጨነቀ። በዚህ ክርክርና አለመግባባት መካከል አንድ ግርማው የሚያስፈራ እሳታዊ መልአክ በነጎድጓዳማም ድምፁ እንዲህ ሲል ተደመጠ። የፈጠረንን አምላካችን እስክናቀው ድረስ ባለንበት ጸንተን እንቁም። ዛሬ የማረጋጋት አገልግሎቱን ከዓለመ መልአክ እስከ ካህኑ ዘካርያስ፣ ከሰለስቱ ደቂቅ እስከ ቅድስት ድንግል ማርያም፣ ከነቢዩ ዳንኤል እስከ ቅዱስ ቂርቆስና ቅድስት ኢየሉጣ ድረስ በዘመናት ያለማቋረጥ ደስታንና የምስራቹን ለፍጥረት በመስበክ ስለሚታወቀው መጋቢ ሐዲስ ቅዱስ መልአክ ጥቂት ነገሮችን ይዘንላችሁ ቀረብን። አብራችሁን ቆዩ። የእግዚአብሔር መልአክ ቅዱስ ገብርኤል የስሙ ትርጓሜ ሰው አምላክ ሆነ፣ አምላክ ሰው ሆነ ማለት ነው። ገብርኤል ሆይ ተመርምሮ ለማይደረስበት ስም አጠራር ሰላም እላለሁ። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለትን ይመስላል እንዲል መልካ ቅዱስ ገብርኤል። ቅዱስ ገብርኤል የጌታችን የመድኃኒታችን የኢየሱስ ክርስቶስን መምጣትና ሰው መሆን ለመናገር ተልኮ የምስራችን ዜና ያበሰረ፣ በዲያብሎስ የተንኮል ወጥመድ ገብተው ለተሰናከሉት ፈጥኖ ለእርዳታ የሚደርስ፣ በጨለማና በሞት ጥላ ውስጥ ለሚኖሩ ሁሉ የብርሃን ፋና ያበራ፣ ሰባ ሰገልን እየመራ ቅዱስ መልአክ ነው። ከቀድሞ ጀምሮ ቅዱሳን ነቢያት ከእግዚአብሔር ተልከው መንፈስ ቅዱስና እንዳናገራቸው ዓለምንም ስለማዳን ከጽዮን የሚወጣው ከያዕቆብም በድል የሚወለደው ጌታ ይወርዳል ይወለዳል በማለት በየወገናቸውና በየዘመናቸው የተናገሩትን ትንቢት ያስፈጸመና የምስራችን ቃል የተናገረ፣ የጨለማ አበጋዝ በሆነ በሰይጣን ተንኮል የእፉኝት መርዝ በሰው ልቦና ውስጥ አድሮ የነበረውን የሐዘን ስሜት ያጠፋ የእግዚአብሔር መልአክ ስሙም ቅዱስ ገብርኤል ይባላል። ቅዱስ ሉቃስ እንደጻፈው መልአኩ ቅዱስ ገብርኤል ሁል ጊዜም በደስታና ለምስራች የሚላክ መልአክ ነው። በተለይም ስለ ልደተ ክርስቶስ ለቅድስት ድንግል ማርያም ለመጀመሪያ ጊዜ የምስጋናና የክብር ሰላምታ ያበሰረ በመሆኑ አብሳሪ ትብስዕት መልአከ ብስራት መጋቢ ሐዲስ ተብሎ ይጠራል። ቅዱስ ገብርኤል ከሌሎቹ መላእክት ተለይቶ መላእክት ከተፈጠሩ በኋላ አምላካቸውን ለማወቅ ማን ነው የፈጠረን ያሉ ሲባዝኑ ሳጥናኤል እኔ የፈጠርኳችሁ ሲል፣ ቅዱስ ገብርኤል ግን የፈጠረንን አምላክ እስከምናቀው ድረስ በያለንበት እንቁም፣ እንጽና፣
እንቁም በበህላዊነ እስከንረክቦ ለአምላክነ በማለት መላእክትን ያረጋጋ ቅዱስ ድንቅ መልአክ ነው። በዚህም አባቶቻችን እንደሚሉት ይህ ቅዱስ መልአክ የመጀመሪያው የተዋህዶ ሰባኪ ነው። ምክንያቱም ከፍጥረታት አስቀድሞ አምላኩን አውቆ ስብከት የጀመረ መልአክ ነውና። በዚህም ምክንያት ጌታ ነገረ ስጋዌውን ለድንግል እንዲያበስር አድርጎታል። ከዚህም በኋላ ደጋግ ሰዎችን ለመርዳት የሚወጣና የሚወርድ ቅዱስ መልአክ ሆኗል። ቅዱስ ገብርኤል ከሌሎች መላእክት ተለይቶ ዘወትር በምንጸልያቸው ጸሎቱ ስሙ የሚጠራ ቅዱስ መልአክ ነው። ይኸውም በዘወትር ጸሎቶች በአቡነ ዘበሰማያት፣ በሰላመ ቅዱስ ገብርኤል፣ በውዳሴ ማርያም፣ በይወድስዋ መላእክትና በመሳሰሉት ጸሎቶች ውስጥ ዘወትር ስሙ የሚጠራ መልአክ ነው። ቅዱስ ገብርኤል ካህናት አባቶች እንደሚሉት ስዕለት ሰሚ እንዲሁም ፈጥኖ ደራሽ መልአክ ነው። በዚህም ምክንያት በክርስቲያኖች ዘንድም እጅግ ተወዳጅ መልአክ ሆኗል። ስለዚህም ፈጥኖ ደራሹ መልአክ ስዕለት ሰሚው መልአክ ተብሎም ይጠራል። የአምላክ እናት እመቤታችን ቅድስት ድንግል ማርያምም ከሌሎች መላእክት ሁሉ በይበልጥ መልአኩ ቅዱስ ገብርኤልን እንደምትወደው በድርሳነ ገብርኤል ላይ ተጽፎ እናገኛለን። ወንድሞቻችን ሆይ እመቤታችን ድንግል ማርያም ከመላእክት ሁሉ ይልቅ ቅዱስ ገብርኤልን በይበልጥ እንደምትወደው ተመልከቱ። የልጇን የጌታችን የኢየሱስ ክርስቶስን ከእርሷ መወለድን ያበሰረው መልአክ እሱ ነውና እንዲል ድርሳነ ገብርኤል ዘኅዳር ምዕራፍ 2 ቁጥር 13። ቅዱስ ገብርኤል ብርሃናዊ መልአክ ነው። ቅዱስ ዮሐንስ ወልደ ነጎድጓድ በራእዩ እንዲህ በማለት ተናግሯል። ከዚህ በኋላ ታላቅ ስልጣን ያለው ሌላ መላእክት ከሰማይ ሲወርድ አየው፣ ከክብሩም የተነሳ ምድር በራች ብሏል። ነቢዩ ልበ አምላክ ቅዱስ ዳዊትም መላእክቱ የእሳት ነበልባል የሚያደርግ እንዳለው ቅዱስ ገብርኤል የነበልባላዊው መልአክ ነው። ቅዱስ ገብርኤል ኃያል መልአክ ነው። ቅዱስ ዮሐንስ በራእዩ ብርቱ መላእክት ደመና ተጎናጽፎ ከሰማይ ሲወርድ አየው፣ በራሱም ላይ ቀስተ ደመና ነበረ፣ ፊቱም እንደ ፀሐይ እግሮቹም እንደ እሳት አምዶች ነበሩ። የተከፈተችውንም ታላቅ መጻሕፍት በእጁ ያዘ። ቀኝ እግሩም በባህር ላይ ግራውንም በምድር ላይ አኖረ። እንደሚያጋሳም አንበሳ በታላቅ ድምፅ ጮኸ በማለት መስክሮ እናገኛለን። ቅዱስ ገብርኤል የመላእክት አለቃ ነው። በራማ በሰፈሩት በ10ሩ የነገድ ሰራዊት ላይ የአርባብ አለቃ ነው። ነቢዩ ሄኖክም በሰራዊት ሁሉ ላይ የተሾመ መልአክ ቅዱስ ገብርኤል ነው ይላል። በዚህም ምክንያት የራማው መልአክ ተብሎ ይጠራል። ቅዱስ ገብርኤል ፈጣን መልአክ ነው። ሊቃውንተ ቤተ ክርስቲያን እንደሚያስተምሩት በመድኃኒታችን በኢየሱስ ክርስቶስ ስነ ፍጥረት ጊዜ በመስቀል ላይ የደረሰበትን መከራና ስቃይ አይቶ አላስችል ቢለው ሰይፉን ወርውሯል። ገብርኤል ሆይ በዚያ ድብልቅልቅና ሽብር በሆነ ዕለት ከጌታ እግረ መስቀል ስር ለቆሙት ተረገዞችና ጫማ ሰላም እላለሁ። ገብርኤል ሆይ የጌታን ትዕግስት የአይሁድን ግፍ ተመልክተ በታላቅ አደባባይ ላይ ሰይፈ ቁጣን አምዘገዘከው። ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውንም ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ እንዲል መልካ ቅዱስ ገብርኤል። ስለዚህ ቅዱስ ገብርኤል ከዓለም በፊት አምላኩን ያወቀ፣ ዓለም ልታልፍ ስትልም የወረወረው ሰይፍ እንደሚያርፍ ሊቃውንት ያስረዳሉ። ቅዱስ ገብርኤል ቅዱሳን ሰማዕታትን ገድላቸውን እንዲፈጽሙ እሳቱንና ስዕለቱን ተሳቀው ወደ ኋላ እንዳይሉ እነሱም በተጋድሏቸው እንዲጨርሱም
የሚረዳ የሚያበረታታ ታላቅ መልአክ ነው። ለዚህም ተጠቃሹም ቅድስት ቤተ ክርስቲያን በሐምሌ 19 ቀን መታሰቢያቸውን የምታደርግላቸው የቅዱስ ቂርቆስና የቅድስት ኢየሉጣን የቅዱስ ገብርኤል ጋር ያላቸውን ታላቅ ታሪክ እዚህ ጋር መጥቀስ ተገቢ ነው። ቅዱሳን መላእክት የሰው ልጆችን ከመከራና ከስቃይ ለመታደግና በችግር ጊዜም ለመርዳት ስልጣን ከተሰጣቸው ጊዜ አንስቶ በእግዚአብሔር አምላክ አምነውና ታምነው የሚኖሩ ጻድቃንን ሲረዱ ኖረዋል። እንደየ ተልእኮቸውም በአምላካቸው ትእዛዝ ከጠላት እጅ በማዳን ከእቶን እሳትና ከፈላ ውሃ ውስጥም አውጥተዋል። በማዕበል ከመስጠምም አድነዋል። እንዲሁም ባህር ከአራዊት አፍም በመበላትም ታድገዋል። ኃያሉ መልአክ ቅዱስ ገብርኤልም በሐምሌ 19 ቀን እግዚአብሔር ዘንድ ተልኮ ቅዱስ ቂርቆስና ቅድስት ኢየሉጣን ከእሳት አድኗቸዋል። ቅድስት ኢየሉጣ በሮም ግዛት በሚገኘው አንጌቤን በሚባል ሀገር በፈረሃ እግዚአብሔር በክርስትና ሃይማኖትና በበጎ ምግባር ጸንታም ትኖር የነበረች ደግ ሴት ነች። ቅዱስ ቂርቆስም ቢባል ሕፃን ልጅ ነበራት። ይቺ ቅድስት የዘመኑን አረማዊ መኮንን እለእስክንድሮስን በመፍራቷ ከልጇ ጋር ከሮም ወደ ተርሴስ በተሰደደችበት ጊዜ መኮንኑም እነርሱ ከሚገኙበት ሀገር ገብቶ ክርስቲያኖችን እያሳደደ መግደል ጀመረ። የንጉሡ ወታደሮችም እግዚአብሔርን እንዲክዱ ለጣዖትም እንዲሰግዱ ቅድስት ኢየሉጣንና ቅዱስ ቂርቆስን አስፈራሯቸው። ቅዱሳኑ ግን በሃይማኖታቸውን ጸኑ፣ ለመለወጥም ፍቃደኛ አልሆኑም። በዚህም መኮንኑ ተቆጥቶ በኃይልና ባፍንጫቸው ውስጥ ጨውና ሰናፍጭ በመጨመር በጋሉ የብረት ችንካርን በመቸንከር መላ ሰውነታቸውንም በመብሳት በብዙ አይነት መሳሪያ አሰቃያቸው። እግዚአብሔርም መልአኩን ልኮ የጋሉ ብረቶችን እንደ ውሃ ያቀዘቅዝላቸው፣ ስቃያቸውንም ያቀልላቸው ነበረ። በሌላ ጊዜም በገመድ አሳስሮ ንጉሡ ሲያስጨንቃቸው ከቆየ በኋላ ራሳቸውን ከቆዳቸው ጋር አስሮ እሳት አነደደባቸው። ዳግመኛም ከትከሻቸው እስከ እግራቸው ድረስ በሚደርሱ ችንካሮች ቸነከራቸው። በዚህ ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ ከስቃያቸው አድኗቸዋል። አሁንም ቀኑን ሙሉ በልዩ ልዩ የስቃይ መሳሪያዎች ቢያስጨንቃቸውም የእግዚአብሔር ኃይልና የቅዱስ ገብርኤል ተራዳይነት አልተለያቸውም ነበርና ምንም አይነት ጉዳት አልደረሰባቸውም። እንደገናም በመጋዝ ሰንጥቀው በብረት መጣድ በቆሏቸው ጊዜ ጌታቸው ከሞት አስነሳቸውና በመኮንኑ ፊት ድንቅ ተአምራትን አደረጉ። ዳግመኛም በፈላ የጋን ውሃ ውስጥ ቅዱስ ቂርቆስንና ቅድስት ኢየሉጣን ቢጨምሯቸውም ቅድስት ኢየሉጣ በፈራች ጊዜ ቅዱስ ቂርቆስ እናቴ ሆይ አትፍሪ፣ አናንያ፣ አዛርያ፣ ሚሳኤልን ያዳናቸው ከእሳት ነበልባል ያወጣቸው እግዚአብሔር እኛንም ከዚህ የፈላ ውሃ ያድነናል እያለ ያረጋጋትና በተጋድሏ እንድትጸና ወደ እግዚአብሔር የሚጸልይ ነበረ። ከዚህ በኋላ ተያይዘው ወደ እሳት ውስጥ ገቡ፣ ወደ ጋን ውስጥ ተጣሉ። ውሃውም ቀዘቀዘ። ደግሞም መንኮራኩር ባለበት የብረት ምጣድ ውስጥ አስገብተው ስጋቸው ሲቆረጥ ድረስ በጎተቷቸው ጊዜ ቅዱስ ገብርኤል አድኗቸዋል። በመጨረሻም ከእግዚአብሔር ቃል ኪዳን ተቀብለው በመንፈቅ ሌሊት አንገታቸውን ተቆርጠው በሰማዕትነት አርፈዋል። እስከ ሞት ድረስ በታመኑበት ተጋድሏቸውም ከእግዚአብሔር ዘንድ የሕይወትን አክሊል ተቀብለዋል። ቅዱስ ቂርቆስና ቅድስት ኢየሉጣም የዚህን ዓለም ጣዕም በመናቅ
ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ብዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆን ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ በማለት ቅዱስ ጳውሎስ የተናገረውን ቃል በተግባር በማሳየት ለክርስቶስ ፍቅር ሲሉ ራሳቸውን ለመከራና ለሞት አሳልፈው ሰጥተዋል። ቅዱሳኑ ተጋድሏቸውን እስኪፈጽሙ ድረስም ቅዱስ ገብርኤል አልተለያቸውም። በመልአኩም ተራዳይነት ቅድስት ኢየሉጣና ቅዱስ ቂርቆስ ብቻ ሳይሆኑ ብዙ ምእመናንም ድነዋል። የቅዱስ ገብርኤል ስም በሚጠራባቸውና በሚዘከርበት ገዳማትና አድባራት መልአኩ የሚያደርጋቸው ድንቅ ድንቅ ተአምራት የዚህ ማስረጃዎች ሕያው ምስክር ናቸው። ይኸውም ቅዱሳን መላእክት በእግዚአብሔር ስም መከራን የሚቀበሉ ምእመናንን ከሞት እንደሚታደጉና ከልዩ ልዩ ደዌ እንደሚፈውሱ የሚያስረዳ ታሪክ ነው። ሰዎች በሃይማኖታቸው ጸንተው በሕይወት ዘመናቸውም መከራ ባጋጠማቸው ጊዜ ሕፃኑ ቅዱስ ቂርቆስ እናቴ ሆይ አትፍሪ እያለ እናቱን በመከራ እንድትጸና እንዳረጋጋትና ለሰማዕትነትም እንድትበቃ እንዳደረጋት ሁሉ ዘላለማዊውን የእግዚአብሔርን መንግሥት በአንድነት ለመውረስ እንድንችል በመተዛዘንና በመደጋገፍ የሚገጥመንን መከራ ታግሰን በሃይማኖታችን ጸንተን መኖር እንደሚገባን የሚያሳይ ነው። ቅዱስ ቂርቆስንና ቅድስት ኢየሉጣን የተራዳው የእግዚአብሔር መልአክ ቅዱስ ገብርኤል በአማላጅነቱ እንዲጠብቀን ዘወትር ልንማጸነው ያስፈልገናል። መልአኩ ከፈጣሪው ከእግዚአብሔር በተሰጠው ስልጣን መሰረት ከሚደርስብን ልዩ ልዩ መከራ እና ስቃይ ያድነናልና የቅዱስ ገብርኤልን ታሪክ መተረካችን የጀመርን እንደሆነ ሌላው ስለዚህ ቅዱስ መልአክ የሚነሳው ሁነኛ ታሪክ ቀጥሎ የሚቀርበው ነው። የፋርስ ንጉሥ የነበረው ናቡከደነጾር እግዚአብሔር አምላክ ምድሪቱን ሁሉ ሲያስገዛለት በትዕቢት ተሞልቶ በኃይሌ አደርጋለሁ፣ በማስተዋል ጥበቤም የአሕዛብን ድንበሮች አርቃለሁ፣ ሀብታቸውንና ንብረታቸውን እዘርፋለሁ፣ የሚቀመጡባቸውንም ከተማ አናውጣለሁ፣ በእጄም ዓለምን ሁሉ እንደ ወፍ ቤት እሰበስባለሁ፣ እንደ ተተወ እንቁላልም ወስዳቸዋለሁ፣ ከኔም የሚያመልጥ የለም የሚቃወመኝም የለም ብሎ በመታበይ በወርቅ ጣዖት አሰርቶ ቡራ ወይም አዱራን በሚባል ስፍራ ላይ አቆመም። በግዛቱ በልዩ ልዩ የስልጣን እርከን ላይ ያሉትን ሁሉ ሹማምንት እንዲሁም ገዢዎች ሰበሰባቸው። የመለከትና የእምቢልታ የመሰንቆና የክራር የበገናና የዋሽንትን የዘፈንንም ሁሉ ድምፅ በሰማችሁ ጊዜ ወድቃችሁ ንጉሥ ናቡከደነጾር ላቆመው ለወርቁ ምስል ስገዱ፣ ወድቆም ለማይሰግድ በዚያን ጊዜ በሚነድ እሳት እቶን ውስጥ ይጣላል ብሎ አዋጅን አስነገረም። ይህንን አዋጅ የሰሙ የንጉሥ ሹማምንት ሁሉ የመለከቱንና የእምቢልታውን እንዲሁም የዘፈኑን ድምፅ በሰሙ ጊዜ ተደፍተው ለወርቁ ምስል ሰገዱ። በባቢሎን አውራጃዎች የተሾሙት አዛሪያ ወይም ሲድራቅ፣ አናንያ ወይም ሚሳቅ፣ ሚሳኤል ወይም አብድናጎ ግን ንጉሥ ላቆመው ጣዖት አንሰግድም አሉ። ነገር ሰሪዎችም ይህንን ወሬ ለንጉሱ ነገሩት። ንጉሱም እጅግ ተቆጥቶም ወደ እርሱ አስጠራቸው። እርሱ ላቆመው ለወርቅ ምስል ያልሰገዱት እንደሆነ እጅና እግራቸው ታስረው ወደ እቶን እሳት እንደሚጣሉ አስጠነቀቃቸው። 3 ደቂቅ ግን ናቡከደነጾር ሆይ በዚህ ነገር እንመስል ዘንድ አንፈልግም። ንጉሥ ሆይ እኛ የምናመልከው አምላክ በሰማይ አለ፣
ከሚነደውም ከእሳቱም እቶን ያድነን ዘንድ ይችላል፣ ከእጅህም ያድነናል። ንጉሥ ሆይ ይህም ባይሆን አማልክትህን እንዳናመልክ ላቆምከውም ለወርቅ ምስል እንዳንሰግድል እወቅ ብለው መለሱለት። የንጉሡ ናቡከደነጾር ቁጣም ከበፊት ይልቅ እጅግ ነደደም። እሳቱንም 7 እጥፍ እንዲያቀጣጥሉትና እነዚህን 3 ብላቴናዎች እጅና እግራቸውንም አስረው ከነ ማዕረገ ልብሳቸው ከእቶን እሳት ውስጥ እንዲጨምሯቸው ትእዛዝ አስተላለፈም። ትእዛዙ አስቸኳይ ነበርና እነርሱ ወደ እሳት የጣሏቸውም ኃያላን በእሳቱ ወለፎን ተገርፈው ሞቱ። እንዲህ ሲሆን ሳለ 3 ደቂቅ ወደ አምላካቸው ወደ እግዚአብሔር በፍጹም ልባቸው እናምናሃለን፣ እንፈራሃለን፣ አታሳፍረን እንጂ ገጸ ረድኤትህንም እንፈልጋለን እያሉ ይጸልዩ ነበረ። እግዚአብሔር አምላካቸው ጸሎታቸውንም ተቀበለ። መልአኩ ቅዱስ ገብርኤልንም ከመጣባቸው መከራ ይታደጋቸው ዘንድ ላከው። ቅዱስ ገብርኤልም እስራታቸውን ፈቶ እሳቱንም እንደ ውሃ አቀዘቀዘው። 3 ደቂቅም መልአኩን ልኮ ከዚህ እቶን እሳት ያዳናቸውንም አምላክ የአባቶቻችን አምላክ እግዚአብሔር ይክበር፣ ስምህም ለዘላለም የተመሰገነና የከበረ ነው በማለት እግዚአብሔርን አከበሩ። ንጉሥ ናቡከደነጾርም 3 ደቂቅም እሳት ውስጥ አንዳች ጉዳት ሳያደርስባቸው በእሳት ውስጥ ሲመላለሱ ከእነርሱ ጋር የሰው መልክ ያለው ነገር ግን አምላክን የሚመስል መላእክትን ተመለከተ። መንፈስ ቅዱስ ሊቀ ካህናቱን ቀያፋን ፊቱን ጸፍቶ አፉን ከፍቶ ሕዝቡ ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንዲሻል አታስቡምን ብሎ እንዳናገረው እንዲሁ ናቡከደነጾርንም እነሆ እኔ የተፈቱ በእሳት መካከልም የሚመላለሱ 4 ሰዎችን በዚያ አያለው፣ ምንም የነካቸው የለም፣ የ4ኛውም መልክ እግዚአብሔርን ልጅ ይመስላል ብሎ እንዲናገር አደረገው። የእግዚአብሔርን ልጅ መልክ ያለው ያለው በኋላም መልአኩ ብሎ የተናገረለት ቅዱስ ገብርኤልን ነው። እሱ ስለመሆኑ ለነቢዩ ዳንኤል በተገለጠበት ግርማ ማረጋገጥም እንችላለን። ናቡከደነጾርም ወደ እሳቱም እቶን በመቅረብ እነዚህም ብላቴናዎች እናንተ የልዑል አምላክ ባሮች ሲድራቅና ሚሳቅ አብድናጎልም ኑ ውጡ ብሎ ተናገራቸው። እነርሱም ከእሳቱ ወጡ። ሹማምንቱና መኳንንቱ፣ አማካሪዎችና የአገር ገዢዎች ሁሉ እሳቱ በእነዚህ ብላቴኖች ላይ አንዳችም አቅም እንዳልነበረው ከጸጉራቸውም ቅንጣት አንዱን እንኳን እንዳላቃጠለ ሰናፊላቸውንም እንዳልተለወጠ የእሳቱም ሽታ እንዳልደረሰባቸው ተመለከቱ። ንጉሥ ናቡከደነጾርም መልአኩን ልኮ ያዳናቸውን የእነዚህን ቅዱሳንን አምላክ አመሰገነ። በእነርሱ አምላክ ላይም የስድብን ቃል የሚናገር ሰው እንደሚገደልና ቤቱም የጉድፍ መጣያ እንዲሆን አዋጅን አስነገረም። አናንያ፣ አዛርያና ሚሳኤልም በንጉሱና በሹማምንቱ ዘንድ ሞገስን አገኙ፣ በክብርም ከፍ ከፍ አሉ። ስለዚህም ቤተ ክርስቲያን መንጎቿ የእምነትን ፍሬ ከእነዚህ ብላቴኖች ተምረው እግዚአብሔርን በማምለክ እንዲጸኑና የመልአኩ የቅዱስ ገብርኤልን ተራዳይነት እንዲረዱ በታኅሳስ 19 ቀንና በሐምሌ 19 ቀን በዓላትን ሰርታ ትዘክራለች፣ በታላቅ ድምቀትም ታከብራለች። ለቅድስት ቤተ ክርስቲያን አስተምሮ እምነት በድርጊት ይታይ ይገባል። ክርስቲያናዊ ተግባር ይህ ነው። በክርስቶስ ኢየሱስ አምናለሁ የሚል ሁሉ ካመነበት ጊዜ አንስቶ ክርስቶስን መስሎ ለመኖር መትጋትና በዚህም መንገድ ሊመላለስ ይገባዋል። በ3 ደቂቅም ሆነ በቅዱስ ቂርቆስና በቅድስት ኢየሉጣ የታየው እምነት በአንድ ጀንበር የተገነባ
የእምነት ደረጃ ሳይሆን ከልጅነታቸው ጀምሮ በአንድ እግዚአብሔር ታምነው በቅድስና ሕይወት በመመላለስ የመጣ የእምነት ደረጃ ነው። እነዚህ ብላቴኖች በእግዚአብሔር ዘንድ የሚያደርጉትን የድል አክሊል ተስፋ አድርገዋልና 49 ክንድ ያህል የነደደውን የእሳት ቶን አላስፈራቸውም። በእግዚአብሔር ላይ ያላቸውን ጽኑ እምነት በእሳት ተቃጥሎ ለመሞት እንኳን አስጨከናቸው። እንዲህም ሆኖ በመገኘታቸው በእምነታቸው እግዚአብሔርን ደስ አሰኙት። ስለዚህም እግዚአብሔር ባለሟሉን ቅዱስ ገብርኤልን በመላክ ከእሳቱ እቶን ታደጋቸው። ይህ ታላቅ የሆነ እምነት ሰዶማውያን ገዢዎች በተነሱባት በአሁኗ ዓለም በእኛ በክርስቲያኖች ላይ ሊታይ የሚገባ እውነት ነው። እነዚህ ገዢዎች ኢኮኖሚያዊ ጡንቻዎችን ታምነው ነፍሳችን ለእነርሱ በእነርሱ እጅ መስሏቸው በእኛ ላይ ሰይጣናዊ ሕግጋትን ሊጭኑብን ደፋ ቀና ይላሉ። ስለዚህም እኛ ክርስቲያኖች በምድሪቱ ገዢዎች እኛን ለማስፈራራት ሲሉ በእኛ ላይ ያነደዱትን እሳት በመልአኩ በቅዱስ ገብርኤል ተራዳይነት እንዲያጠፋልን በእግዚአብሔርም ታምነን በእምነታችን ልንቃወም ይገባል። እግዚአብሔር አምላካችን ከእነዚህ ክፉ ሰዶማውያን ገዢዎች ጥፋት ምድራችንን ይታደግልን። የመልአኩ የቅዱስ ገብርኤል ምልጃና ጸሎት ይጠብቀን ለዘላለሙ አሜን። የእግዚአብሔር ሰላም፣ የእመቤታችን የቅድስት ድንግል ማርያም ረድኤት፣ በረከት፣ ምልጃ፣ ጥበቃ አይለየን። አሜን።